አርዕስተ ዜና መገናኛ ብዙሃን በሰው ሰራሽ አስተውሎት እንዳይጭበረበሩ የመረጃ እውነትነትን በማፈላለግ ተአማኒነታቸውን ሊያጎለብቱ እንደሚገባ ተገለጸ። በጅቡቲ የሚኖሩ ህጋዊ ሰነድ የሌላቸው ኢትዮጵያውያን ሀገሪቱን ለቀው እንዲወጡ መደረጉ ከፍተኛ ቁጥር ያላቸውን ዜጎች ጥያቄ ያላገናዘበ መሆኑ ተገለጸ። አውስትራሊያውያን በመኖሪያ ቤት እጥረትና በከፍተኛ የኑሮ ውድነት ጭንቀት ውስጥ ሆነው ቅዳሜ በሚካሄደው ብሔራዊ ምርጫ ድምፅ ለመስጠት ዝግጅት ላይ ናቸው ተባለ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። ወደ ቀዳሚው ዜና አልፋለሁ። መገናኛ ብዙሃን በሰው ሰራሽ አስተውሎት እንዳይጭበረበሩ የመረጃ እውነትነትን በማፈላለግ ተአማኒነታቸውን ሊያጎለብቱ እንደሚገባ ተገለጸ። ይህ የተገለጸው የዓለም የፕሬስ ነጻነት ቀን ሲከበር ከባለድርሻ አካላት ጋር በተደረገ የውይይት መድረክ ላይ ነው። ትዕግስት ተስፋዬ የመገናኛ ብዙሃን ሙያተኞች የቴክኖሎጂ ሳቤን ጠንቅቀው በመረዳት ትክክለኛ መረጃን ተደራሽ በማድረግ በኩል ሚናቸውን ሊያጎለብቱ እንደሚገባ የዓለም የፕሬስ ነጻነት ቀን በተከበረበት ወቅት ተገልጿል። ከጊዜ ወደ ጊዜ የተሻሻለ የመጣውን የሰው ሰራሽ አስተውሎት እድገቶችን በመረዳት ሊሻሻሉ የሚገቡ ህጎችና አሰራሮችን ከቴክኖሎጂ ጋር ተያይዞ የሚከሰተውን የመብት ጥሰቶች ላይ ትኩረት ሊሰጥ እንደሚገባ ነው የኢትዮጵያ መገናኛ ብዙሃን ምክር ቤት ያስታወቀው። የኢትዮጵያ መገናኛ ብዙሃን ምክር ቤት ምክትል ሰብሳቢ አቶ ታምራት ኃይሉ ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ለመገናኛ ብዙሃን በርካታ እድሎችን ይዞ መምጣቱን ገልጸው ሰው ሰራሽ አስተውሎትን ለመልካም ነገር እንዴት መጠቀም እንደሚቻልና በተመሳሳይ ጊዜ ለገለልተኛ ጋዜጠኝነትና አስተማማኝ መረጃ ተደራሽነት ሊያስከትል የሚችለውን አደጋ እንዴት መቀነስ ይቻላል የሚለውን ለመወያየት እድል ይፈጥራል ብለዋል። አርቲፊሻል ኢንተለጀንስ በፕሬስ ነጻነትና ለመገናኛ ብዙሃን እጅግ በጣም ብዙ እድሎችንና ከፍተኛ ተግዳሮቶችን ይዞ መጥቷል። በመሆኑም የዘንድሮ የዓለም የፕሬስ ነጻነት ቀን ስናከብር የአርቲፊሻል ኢንተለጀንስ እድልን ለመልካም ነገር እንዴት መጠቀም እንደሚቻልና በተመሳሳይ ጊዜ ለገለልተኛ ጋዜጠኝነትና አስተማማኝ መረጃ ተደራሽነት ሊያስከትሉ የሚችሉትን አደጋዎች እንዴት መቀነስ እንደሚቻል ውይይት ለማድረግ እድል ይፈጥራል። አክለውም ጋዜጠኝነት ይበልጥ ሙያውን ያከበረ ስነ ምግባሩን የጠበቀ ጋዜጠኞች ከስጋትና ከሰብአዊ መብት ጥሰቶች ነፃ ሆነው የሚሰሩበት ምህዳር እንዲኖርና ዜጋዎች በሰው ሰራሽ አስተውሎት እንዳይጭበረበሩ ትክክለኛ መረጃ የሚገኝበት እሳቤ የሚያጎለብት ሙያተኞችን በመፍጠር በኩል ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። የፕሬስ ነጻነት ቀን ስናከብር ዜጎች በሰው ሰራሽ አስተውሎት መረጃ እንዳይጭበረበሩ ትክክለኛ መረጃ የሚያገኙበት እሳቤ የሚጎለብትበት ቀን ሆኖ በዓሉ እንዲከበር ሁሉም የበኩሉን ጥረት ሊያደርግ እንደሚገባው በዚህ አጋጣሚ ጥሪውን ያስተላልፋል። ሚያዝያ 4 ቀን 2017 ዓ.ም የኢትዮጵያ መገናኛ ብዙሃን ምክር ቤት ከጋዜጠኞች ከመገናኛ ብዙሃን ተወካዮችና የመንግስት ተጠሪና ባለድርሻ አካላት በተገኙበት በፓናል ውይይት የዓለም የፕሬስ ቀን ተከብሮ ውሏል። በጅቡቲ የሚኖሩ ህጋዊ ሰነድ የሌላቸው ኢትዮጵያውያን ሀገሪቱን ለቀው እንዲወጡ መደረጉ ከፍተኛ ቁጥር ያላቸውን ዜጎች ጥያቄ ያላገናዘበ መሆኑ ተገለጸ። ለዓመታት ሀብት ያፈሩ ኢትዮጵያውያን ጊዜ እንዲሰጣቸው ለማድረግ በኢትዮጵያ ኤምባሲ በኩል እየተደረገ ያለው ጥረት ያልተሳካው የኢትዮጵያ የወደብ አማራጭ ፍላጎት ጅቡቲን ስላላስደሰተ በመሆኑ ነው ተብሏል። ሰይፍ አለም ዝርዝር አለው። የኢትዮጵያና የጅቡቲ ግንኙነት ዘመናትን ያስቆጠረ ዘርፈ ብዙ ስኬቶችን ያሳካ መሆኑ ይገለጻል። የኢትዮጵያ ወጪ ገቢ ምርቶች በአብዛኛው በጅቡቲ በኩል የሚፈጸም ነው። የጅቡቲ ኢኮኖሚ በከፍተኛ ደረጃ በኢትዮጵያ ላይ የተመሰረተ መሆኑም ይነገራል። ጅቡቲ የውሃ የመብራትና ሌሎች መሰረታዊ ፍላጎቶች በአብዛኛው ከኢትዮጵያ ነው የምታገኘው። በዚህ ሁኔታ የተሳሰረው የሀገራቱ ግንኙነት በቀላሉ የሚላላ እንዳልሆነም ይነሳል። ከፍተኛ ቁጥር ያላቸው ኢትዮጵያውያን በተለያዩ የሥራ ዘርፍ ተሰማርተው የሚኖርባት ሀገር ናት ጅቡቲ። ሰሞኑ ህጋዊ ሰነድ የሌላቸው ኢትዮጵያውያን ከሀገሪቱ እንዲወጡ ማድረግ መጀመሯን በተመለከተም የተለያዩ መላምቶች እየተነሱ ይገኛሉ። ዜጎች ለዘመናት ያፈሩት ንብረት ጥለው እንዲወጡ መደረጉና የተሰጠው የጊዜ ገደብ አጭር መሆን ትክክለኛነትና አግባብነት በተመለከተ ኢሳት የውጭ ግንኙነት ባለሙያዎችን አነጋግሯል። ይህ መሆኑ የሀገሪቱ ግንኙነት መላላትን አያመለክትም። ከዚህ ይልቅ የራሷ የጅቡቲ የውስጥ የጸጥታ ችግሮች ሊኖሩ ይችላሉ ያሉት የውጭ ግንኙነት ባለሙያ አቶ ደያ ሞዳሌ ናቸው። አሁን ትንሽ ሀገር
ትንሽ ህዝብ ነው ያለ። ዲሞግራፊውንም ይፈራል። ጅቡቲ ደግሞ ያው በህዝቡ ኮምፖዚሽን አፋርና ኢሳ ነው ድሮ የሚባለው። አንደኛው ፖፑሌሽን አፋር ነው፣ አንደኛው ኢሳ ነው። አፋር ኢትዮጵያ ውስጥ ነው ያለው፣ የተወሰነው ኤርትራ ውስጥ አለ። የፖፑሌሽን ባላንስን ያሰጋዋል። ስለዚህ ያልተመዘገበው ወንጀል ሊፈጽምብኝ ይችላል፣ ፖፑሌሽን ባላንሱን ሊያመጣ ይችላል። ውስጣዊ ትግል አላቸው፣ የሆነ ነፃ አውጪ ትግልም ድርጅትም አለ እና እዛ ያለው ኢትዮጵያዊ ያንን ሊያግዝ ይችላል ብሎ ሊሰጋ ይችላል። በሀገሪቱ የሚኖር ህጋዊ ሰነድ የሌላቸው የሁሉም ሀገር ዜጎች የሚመለከት ጉዳይ ስለሆነ ለኢትዮጵያውያን የተለየ ህግ አይኖርም። ነገር ግን ጊዜውን ለማራዘም የሀገራቱ ግንኙነት ወጣ ገባ ያለበት ሁኔታ ላይ ናቸው። ለዚህ ደግሞ ምክንያቱ የኢትዮጵያ የወደብ አማራጭ መፈለግ ጅቡቲ አላስደስትም ያሉት ሌላኛው የውጭ ግንኙነት ባለሙያ አቶ ጥላሁን ሊበን ናቸው። ዲፕሎማሲያዊ ግንኙነት ደግሞ ከማንኛውም ሀገር ላይ አብረህ በሰላማዊ መንገድ ነው መታት ያለብህ እንጂ አንድም ዜጋ ቢሆንም ለሌላው ዜጋ ጭማሪ ጊዜ ሰጥተህ ሌሎችን ውጡ ማለት ከዲፕሎማሲ አንጻር ይሄ ትክክልም ስላልሆነ የጅቡቲ መንግስት ያደረገውም ይሄን ነው። ነገር ግን የኢትዮጵያ መንግስትና የጅቡቲ መንግስት በመነጋገር ቢያንስ ስደተኞች እንዲዘጋጁ ጊዜ መስጠት ይቻል ነበር። ነገር ግን የጅቡቲ መንግስት ይህን አልፈልግም ብሏል። ኢትዮጵያ ብዙ የወደብ አማራጮች እንዲኖራት የምታደርጋቸው ጥረቶች ጅቡቲ ላያስደስታት ቢችልም ይህ ደግሞ ዘላቂ ሆኖ አይቀጥልም። በኢትዮጵያ አቅም የሚወሰን ነው። ጅቡቲ በዚህ ከተቆጣች የምትጎዳው ራሷ ናት ይላሉ አቶ ደያሙ። ግን አማራጭ ወደብ ኢትዮጵያ ማግኘቷ ደስ አይለውም፣ ናቹራሊ ደስ አይለውም። በሞኖፖል ሁሉን ነገር 95% ወጪ ገቢያችን የሚቆጣጠር ሀገር ቁጭ ብሎ ገንዘብ የሚመነዝር ሀገር አማራጭ ባናገኝ ደስ ይለዋል። እንደ እውነቱ ከሆነ ግን ያሁን ወደብ እየተጠቀምን ያለ ነው። ቮሊዩሙ በዛ በኩል ይበዛል እንጂ አርጌሳም እየተጠቀምን ነው። ይሄን ኢንፎርማል ነገር ወደ ህግ ቶሎ ውጡልኝ ስላለች እንደ ግብጽ ምክንያት ነው ዲፕሎማሲው ሻክሮ ነው የሚል ነገር ምንም ዲፕሎማሲያችን አልሻከረም፣ ፕራክቲካሊ አልሻከረም። ምንም ዲፔንደንት ብንሆን ጅቡቲ ላይ የጅቡቲ ህይወት በእኛ እጅ ነው። በጅቡቲ ከ250 ሺህ በላይ ኢትዮጵያውያን እንደሚኖሩ የተገለጸ ሲሆን ከዝቅተኛ እስከ ከፍተኛ የኢኮኖሚ አቅም በመፍጠር ሀገሪቱ በኢኮኖሚ ከማገዝ በተጨማሪ የሰራተኛ ፍላጎቷም በኢትዮጵያውያን የሚሸፈን መሆኑም ይነገራል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም አሰራሩን በቴክኖሎጂ በማስደገፍ ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል ጥናት እያካሄደ መሆኑን አስታወቀም። የማስፈጸም አቅሙን ለማሳደግም ለዋና መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች የስራ ኃላፊዎችና ባለሙያዎች ያዘጋጀው የአቅም ማጎልበቻ ስልጠና በአዳማ ከተማ እየተሰጠ ይገኛል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ስመኙ ቤ እንደገለጹት ተቋሙ የሚያጋጥሙ አስተዳደራዊ በደሎች ፈጣን ምላሽ እንዲያገኙ ጥረት እያደረገ ይገኛል ብለዋል። በአሁኑ ወቅት አሰራሩን በማዘመን ቀልጣፋ አገልግሎት ለመስጠት አገልግሎቶችን በቴክኖሎጂ ማስደገፍ የሚያስችል ጥናት እያካሄደ መሆኑን አመልክተዋል። ተገልጋዩ ወደ ተቋሙ በአካል መምጣት ሳይጠበቅበት ባለበት ሆኖ ያጋጠመውን አስተዳደር ችግር ማቅረብ የሚችልበት አስቻይ ሁኔታ ለማመቻቸት ትኩረት መስጠቱን ተናግረዋል። በተለይ ከንብረት ይገባኛል ከአሰሪና ሰራተኛ ጋር የሚቀርቡ አቤቱታዎች ካለምንም ገደብ በተቋሙ እንደሚስተናገዱና እልባት እየተሰጣቸው መሆኑን አስረድተዋል። የሰው ሰራሽ አስተውሎት ኤአይ ቴክኖሎጂን በኢትዮጵያ የትምህርት ዘርፍ ላይ ለመጠቀም የሚያስችል ስምምነት የኢኖቬሽንና ቴክኖሎጂ ሚኒስቴር ተፈራረመም። የኢኖቬሽንና ቴክኖሎጂ ሚኒስቴር ከዮሚማ ቴክኖሎጂ ሶሉሽንስ ድርጅት የሰው ሰራሽ አስተውሎት ኤአይ ቴክኖሎጂን በኢትዮጵያ የትምህርት ዘርፍ ላይ ከህፃናት ጀምሮ ተወዳዳሪ የሆኑ ዜጎችን ለማፍራት በማሰብ በጋራ ለመስራት የሚያስችል የስምምነት ሰነድ ነው። ኢትዮጵያውያን ዲያስፖራ ዘመኑን የዋጁ ቴክኖሎጂዎችን ወደ ሀገራቸው በማምጣት ሊያግዙ እንደሚገባ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ገልጸዋል። ሚኒስትሩ ዶክተር በለጠ ሞላ ኢትዮጵያዊ ዲያስፖራዎች በሚኖሩበት ሀገር ያሉ ዘመናዊ ቴክኖሎጂዎችን ወደ ሀገራቸው በማምጣት
ቴክኖሎጂ እንዲላመድና ለሀገራዊ እድገት አካል ሆኖ እንዲጠቀሙበት የማስቻል ሀገራዊ አደራ እንዳለባቸው አስገንዝበዋል። በትግራይ ክልል የአዲሱ ስርዓተ ትምህርት ትግበራ ተግባራዊ እየተደረገ አለመሆኑን የክልሉ ትምህርት ቢሮ ገለጸ። የቢሮ ኮሚኒኬሽን ዳይሬክተር ስዩም ሀጎስ ስርዓተ ትምህርቱ ተግባራዊ ያልተደረገው በገንዘብ እጥረት ምክንያት መሆኑን ገልጸው በዚህም በክልሉ የሚገኙ ህጻናት ተጨማሪ ጊዜ እየባከነባቸው መሆኑን አስታውቀዋል። ሰላማዊት ሙልጌታ ተጨማሪ አላት። ትምህርት ሚኒስቴር የትምህርት ጥራትን ለማሻሻል ያግዛል በሚል በ2015 ዓ.ም በሀገር አቀፍ ደረጃ አዲሱ ስርዓተ ትምህርት ማስጀመሩ ይታወቃል። ኢሳት ነጻ የህዝብ ሚዲያ በትግራይ ክልል አዲሱ ስርዓተ ትምህርት አተገባበር ምን ይመስላል የሚለውን የክልሉ ትምህርት ቢሮን ጠይቋል። በዚህም የክልሉ ትምህርት ቢሮ ኮሚኒኬሽን ዳይሬክተር ስዩም ሀጎስ በሰጡት ምላሽ በክልሉ የአዲሱ ስርዓተ ትምህርት ትግበራ እስካሁን ድረስ እንዳልተጀመረና ለስድስተኛ ክፍል ተማሪዎች በዘንድሮ ዓመት ፈተና እንደማይሰጥ ገልጸዋል። ስርዓተ ትምህርቱ ተግባራዊ ያልተደረገው ለመጽሐፍ ዝግጅት የሚውል የገንዘብ እጥረት በመኖሩ ነው ይላሉ። እስከ 8 ግን እኛ ገና ነን፣ ወደ ትግበራው አልገባንም። አሁን ያለንበት ሁኔታ በመጽሐፍት ዝግጅት ላይ ነን ያለነው። እሱም በገንዘብ እጥረት ምክንያት አቋርጠነዋል። 1 እስከ 8 ፍሬምወርኩን አዘጋጅተን ሲለበሱም ተዘጋጅቶ መጽሐፍ ዝግጅት ለሚያደርጉት ባለሙያዎች ስልጠና ሰጥተናል። ሁሉም ማለት ይቻላል በሁሉም ሳብጀክቶች ምዕራፍ 1 እና 2 እንዳዘጋጀን የገንዘብ እጥረት ስለገጠመን ተቋርጦ ነው ያለው። ትምህርቱን ኦልሞስት አሁን በዚህ ሰኔ ላይ እስከ ሐምሌ 7 ምናምን ባለው ጊዜ እናካክሰን እንጨርሳለን። ከቀጣይ ከ2018 ጀምሮ ወደ ኖርማል ትራኩ እንገባለን። ትልቁ ችግራችን አሁን መጽሐፍቱን አዘጋጅተን ካሜራ ሬዲ አድርገን ለህትመት የምናዘጋጅበት ሁኔታ በገንዘብ በፋይናንሻል ችግር ምክንያት ነው። ከጦርነት በኋላ በክልሉ ትምህርት እንዲጀመር በፌዴራል መንግስቱ ድጋፍ እየተደረገ ቢሆንም በሚፈለገው ልክ ችግሮችን ለመፍታት አለመቻሉን የገለጹት ዳይሬክተሩ በዚሁ ሳቢያ ተማሪዎች ለትምህርት ተጨማሪ ጊዜ እየባከነባቸው በመሆኑ የሚመለከታቸው ሁሉ አስፈላጊውን ድጋፍ እንዲያደርጉ ጠይቀዋል። ልክ እኛ ኢትዮጵያውያን ሌሎች ኢትዮጵያውያን በአዲሱ ስርዓተ ትምህርት ሲማሩ የኛ ህጻናት ግን አሁንም በገንዘብ እጥረት ምክንያት ሳይማሩ ሌላ ተጨማሪ ጊዜ እንዲወስዱ እያደረግነውና አሁንም ፌዴራል መንግስት የሚጀምራቸው አንዳንድ አበረታች ነገሮች አሉ። እነዚህ አበረታች ነገሮችን ተጠናክረው እንዲሄዱና አሁንም ቶሎ ሀብቱ ዝግጅቱን እንዲያልቅ አቅሙን በፈቀደ መልኩ እንዲያግዘን እንዲረዳን እና እንዲተባበረን ነው የምንፈልገው። በክልሉ በዘንድሮ ዓመት ፈተና የሚወስዱት የ8ኛ ክፍል ተማሪዎች ብቻ እንደሆኑ የገለጹት ዳይሬክተሩ ከሰኔ 4 እስከ 6 ባሉት ቀናትም የ8ኛ ክፍል ፈተናው እንደሚሰጥ አስታውቀዋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ የቢዝነስ መረጃዎችን የምናስተላልፍበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ትጠብቀናለች። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስ ዘገባዎች ይዤላችሁ ቀርቤያለሁ። ከዘገባዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኢትዮጵያና ካዛኪስታን የንግድና ኢኮኖሚ ትስስርን ለማጠናከር ያለመ ውይይት አካሄዱ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከካዛኪስታን አምባሳደር ባርሊቫይ ሳዲኮቭ ጋር በኢትዮጵያና ካዛኪስታን ንግድና ኢኮኖሚ ትብብር ዙሪያ ውይይት ማድረጋቸውን ገልጸዋል። ኢትዮጵያና ካዛኪስታን ባለፈው ዓመት ሁሉን አቀፍ የስምምነት ፍኖተ ካርታ መፈራረማቸውንና ጥቅል ስምምነቱን ተከትሎ በሁለቱ ሀገራት መካከል የንግድ ትስስርን በማጠናከር ለጋራ ተጠቃሚነት በሚሰሩባቸው ጉዳዮች ላይ ውይይት ማድረጋቸውን ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስታውቀዋል። እየተስፋፋ ለመጣው የውጭ ንግድ ሰፊ ገበያ ማፈላለግ ወሳኝ ከመሆኑም አንጻር ምርቶቻችንን በካዛኪስታን ገበያና መካከለኛው ኤሽያ
ተደራሽ ስለማድረግ መነጋገራቸውን ገልጸዋል። አምባሳደር ባርሌቫይ ሳዲኮቭ ኢትዮጵያ እያስመዘገበች ያለውን የኢኮኖሚ እድገት ለመላው አፍሪካ ትልቅ መነሳሳትን የሚፈጥር ነው ብለዋል። የዓለም ንግድ ድርጅትን ለመቀላቀል በሚደረገው ሂደት ውስጥም ካዛኪስታን ድጋፍ እንደምታደርግ የገለጹት አምባሳደሩ ኢትዮጵያ በዓለም አቀፍ ፎረም ላይ እንድትሳተፍ ጋብዘዋል። ከኢትዮጵያ ታምርት ኤክስፖ ከ4 ቢሊዮን ብር በላይ ግብይት ይጠበቃል ተባለ። በ2017 ዓ.ም በሚካሄደው ኢትዮጵያ ታምርት ኤክስፖ ከ120 ሺህ በላይ ጎብኚዎች እንደሚጎበኙ የሚጠበቅ ሲሆን ከዚህም 4 ቢሊዮን ብር በላይ ግብይት ይፈጸማል ተብሎ እንደሚገመት የኢንዱስትሪ ሚኒስቴር አስታወቀ። ኤክስፖ ከሚያዝያ 25 እስከ 29 ቀን 2017 ዓ.ም ድረስ በአዲስ አበባ በሚገኘው አዲስ ኢንተርናሽናል ኮንቬንሽን ማዕከል ለተከታታይ 5 ቀናት እንደሚካሄድ የሚኒስቴሩ መረጃ ያሳያል። የኢንዱስትሪ ሚኒስትር አቶ መላኩ አለበል እንደገለጹት በኤክስፖ ከ288 በላይ ከፍተኛና አነስተኛ አምራች ኢንዱስትሪዎች የሚሳተፉ ሲሆን ከ6000 በላይ የቢዝነስ ትስስሮች እንደሚፈጠር ይጠበቃል ብለዋል። በዚህ ኤክስፖ የቆዳ፣ የጨርቃ ጨርቅ፣ የምግብና መጠጥ፣ ኬሚካል፣ ስጋና ወተት፣ እና ቴክኖሎጂ እንዲሁም ፋርማሲውቲካል ምርቶች በ7 የተለያዩ ክፍሎች እንደሚቀርብ ተጠቁሟል። በኢመደበኛ ንግድ የተሰማሩ ከ1500 በላይ ነጋዴዎች ወደ ህጋዊ መስመር ገብተው እንዲሰሩ ልየታ እየተደረገ እንደሚገኝ የአዲስ አበባ ንግድ ቢሮ ገለጸ። ይሁን እንጂ በኢመደበኛ ንግድ የተሰማሩ ነጋዴዎች ወደ ህጋዊ መስመር ገብተው ለመስራት ፍላጎት እንደሌላቸው ቢሮ ገልጿል። መሳይ ገዛኸኝ ዝርዝሩን ታቀርበዋለች። በቅርብ ጊዜ የኢመደበኛ ነጋዴዎችን አጠቃላይ የስራ ሁኔታ በተመለከተ የወጣን ደንብ ተከትሎ በዘርፉ ለመሰማራት ከ1500 በላይ ሰዎች መመዝገባቸውን የአዲስ አበባ ንግድ ቢሮ አስታውቋል። በዚህም የሚሰማራ ማንኛውም ነጋዴ ሳይሆን ለአዲስ አበባ ነዋሪነት መታወቂያ ያለው ብቻ እንደሆነ የገለጹት የቢሮው ኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ ከዚህ ቀደም ከ4000 በላይ የሚሆኑ ኢመደበኛ ነጋዴዎች ህጋዊ እውቅና ተሰጥቷቸው ይሰሩ እንደነበር አስታውሰዋል። በቅርቡ በጸደቀው ደንብ መሰረት በኢመደበኛ ንግድ ለመሰማራት በአሁኑ ወቅት ከ1500 በላይ የሚሆኑ ሰዎች መመዝገባቸውንና ልየታ መደረጉን ተናግረዋል። ምዝገባው አሁን ላይ እንዲቀጥል መደረጉን ገልጸው የተመዘገቡ ሰዎችን መታወቂያና ንግድ ፍቃድ በመስጠት ሙሉ ለሙሉ ወደ ስራ እንዲገቡ ለማድረግ ሰፊ የግንዛቤ ማስጨበጫ ስራ እየተሰራ እንደሚገኝ አስታውቀዋል። በአሁኑ ወቅት ደንቡ ባስቀመጠው መስፈርት መሰረት የተመዘገቡ ሰዎች የሚሰሩበትን ቦታ በማመቻቸት በኩል በከተማው 64 ቦታዎች መለየታቸውን ገልጸዋል። በከተማ ደረጃ ላይ ያለው የመደበኛ ስራዎቹ በአዲስ መልክ ወደ ስራ ውስጥ መግባት አለበት የሚል የተቀመጠ ደንብም በመመሪያም የወጣው ነገር አለ ያለው እንደዛው ነው። ነገር ግን አጠቃላይ ከመጀመሪያም ጀምሮ ወደ 4886 አካባቢ በከተማ ደረጃ ላይ የመደበኛ ስራ ላይ ስማርቶ ስራ ላይ ያሉ ይታወቃል። የልየታ ስራ ነው እየተሰራ ያለው። ልየታ ስራ ላይ እስካሁን ወደ 1500 ከመደበኛ በላይ አዲስ ወደ 1500 በላይ ልየታ ተደርጓል። ወደ 64 አካባቢ የስራ ቦታዎቹም ተለይቷል ማለት ነው። እነዚህ አካላት ውስጥ ደግሞ አንደኛ የመጀመሪያው የመደበኛ ላይ ያለው የዲሳ ስራ የመጀመሪያ እነሱ ንግድ ፍቃድ ጊዜያዊ ንግድ ፍቃድ ነው የሚሰጠው። እነሱ ንግድ ፍቃዱ የዲሳ ስራ ነው እየተሰራ ያለው። ወደ 3500 ሰው በላይ የዲሳ ተደርጓል ማለት። እዛ ውስጥም ደግሞ ወደ መደበኛ ንግድ ፍቃድ አውጥቶ ራሱን ችሎ የሚነግድ እሱም እየተለየ ነው ያለው። አዳዲሶችም ደግሞ ከ1500 ሰው በላይ ተለይቶ አሁንም የልየታ ስራ ነው እየተሰራ ያለው። የኮሚኒኬሽን ዳይሬክተሩ አክለውም ቢሮው ከደንብ ማስከበር እንዲሁም ከሌሎች ተቋማት ጋር በቅንጅት እንደሚሰራ ገልጸው በህገወጥ ንግድ ስራ ላይ የተሰማሩ ነጋዴዎች ወደ ህጋዊ የንግድ ስነ ስርዓት ገብተው በመስራት በኩል ፍላጎት እንደሌላቸው ተናግረዋል። አብዛኛው ሰው እንደዚህ ስራ የሚሰራው ህጋዊ ሆኖ ስራ መስራት አይፈልግም። እነዚህ አካላት ነው አሁን ትልቁ የግንዛቤ ስራ እየተሰራ ያለው። እነዚህ አካላት ወደ ህጋዊነት ወጥቶ ህጋዊ አሰራር ጠብቆ ማንኛውም ሰው ስራ መስራት አለበት። ይሄ የጊዜያዊ ንግድ ፍቃድ ነው የሚሰጠው። ምክንያቱም አየር በአየር ስራ ነው የሚሰሩ። ስለዚህ እንደዚህ ሰዎች ታዋቂ ሆነው የሚታወቁ ሰዎች ሆነው አደራሻም የሚታወቅ ሆነው የተመደበበት ቦታም የሚታወቅ ሆነው የጊዜያዊ ስራ ነው የሚሰሩ። መደበኛ ማለት የተለየ ነገር አይደለም። ጊዜያዊ የንግድ ፍቃድ ተሰጥቶ በዛ መሰረት ሰሩ ሰዎች ናቸው። ከዚህ ውስጥ ግን
ይሄኛው የማይፈልግ አካል አለ። ግን በህገወጥ መንገድ ነግዶ ራሱ የሚቀይር እንትን ማድረግ የተለያየ ስራዎች የሚሰሩ ሰዎች አሉ። እንደዚህ አይነት ሰዎቹ ግን ትልቁ ስራ ቢሮ ስራ ምንድነው? ወደ ህጋዊነት ማምጣት ስራ ነው። ለዚህ ነው የግንዛቤ ስራ የተፈጠረ። ከዚህ ውስጥ ግንዛቤ ወስዶ ወደ ህጋዊነት እንደመጣ የልየታ ስራ እየተሰራ ያለው ማለት ነው። የቅድመ ዝግጅትና የልየታ ስራው ሲጠናቀቅ ነጋዴዎቹ ወደ ስራ እንደሚገቡ የአዲስ አበባ ንግድ ቢሮ አስታውቋል። በሐረሪ ክልል በ9 ወራት ከ1.9 ቢሊዮን ብር በላይ ገቢ ተሰበሰበ። በሐረር ክልል በበጀት ዓመቱ ባለፉት 9 ወራት ከ1.9 ቢሊዮን ብር በላይ ገቢ መሰብሰቡን የክልሉ ገቢዎች ቢሮ አስታወቀ። የሐረሪ ክልል ገቢዎች ቢሮ የዕቅድና ዝግጅት ክትትልና ግምገማ ዳይሬክተር አቶ አብዱልአዚዝ ሱፊያን ለኢትዮጵያ ፕሬስ ድርጅት እንደገለጹት በበጀት ዓመቱ 9 ወራት 2.3 ቢሊዮን ብር ገቢ ለመሰብሰብ አቅዶ በተሰሩ ስራዎች ከ1.9 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል ብለዋል። ይህም አፈጻጸም ከ2016 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ5 ሚሊዮን ብር እድገት ማሳየቱን አመልክተዋል። ከአጠቃላይ ገቢው ውስጥ 1 ቢሊዮን ብር ከቀጥታ ታክስ፣ ቀጥታ ካልሆነ ታክስ 525 ሚሊዮን ብር፣ ታክስ ነክ ካልሆኑ ገቢዎች 77 ሚሊዮን ብርና 332 ሚሊዮን ብር ከማዘጋጃ ቤታዊ አገልግሎት ተሰብስቧል ብለዋል። በክልሉ የተሻለ ገቢ ለመሰብሰብ የተቻለው ቢሮ የገቢ አሰባሰብ አሰራሩን በማዘመንና ህብረተሰቡ የግብር መክፈል ግዴታውን በአግባቡ በመወጣቱ መሆኑን ጠቁመዋል። ቢሮ የገቢ አሰባሰቡን በዘላቂነት ለማስጠበቅና የአገልግሎት አሰጣጡን ቀልጣፋና ተደራሽ ከማድረግ አኳያ የ14500 ግብር ከፋዮች ማህደር ዲጂታላይዝ ማድረግ መቻሉንና የተለያዩ ስራዎች መሰራታቸውን ጠቁመዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ እየደረሰ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አውስትራሊያውያን በመኖሪያ ቤት እጥረትና በከፍተኛ የኑሮ ውድነት ጭንቀት ውስጥ ሆነው ቅዳሜ በሚካሄደው ብሔራዊ ምርጫ ድምፅ ለመስጠት በዝግጅት ላይ ናቸው ተባለም። በሀገር ውስጥ ካሉ ችግሮች በተጨማሪ የጋዛ ጉዳይ በምርጫው ላይ ተጽዕኖ እንደሚያሳድር እየተገመተ ይገኛል። ዮሐንስ ተስፋ ከቅዳሜው ብሔራዊ ምርጫ በፊት አውስትራሊያ ልክ እንደ ሌሎች ሀገሮች በቅርብ ጊዜ ራሷን በጣም ጥሩ ጥያቄ እየጠየቀች ሲሆን ዶናልድ ትራምፕን ለአውስትራሊያ ደህንነት ማመን እንችላለን የሚለው ደግሞ ከጥያቄዎች ሁሉ ቁንጮ በመሆን እየተስተጋባ ይገኛል። አውስትራሊያውያን በዩናይትድ ስቴትስ ላይ ያላቸው እምነት እየቀነሰ ሲመጣ የዩኤስ ፕሬዝደንት ግርግር የመላበት ዲፕሎማሲ የለብዘብተኛው ግራኝ ሌበር ፓርቲ ጠቅላይ ሚኒስትር አንቶኒ አልባኔዝ ወደ ምርጫ ቅስቀሳ ከገቡ በኋላ ጠቅሟቸዋል። የወግ አጥባቂው ጥምረት መሪ ፒተር ዱተን የህዝብ አገልግሎት ቅነሳና የነቃ ባህል እየተባለ የሚጠራውን እርምጃ ከወሰደ በኋላ የትራምፕ አይነት እርምጃ መሆኑን መካድ ይኖርበታል። ምክንያቱም እንዲህ ያለው አቋም በመራጮች ዘንድ ጥርስ የሚያስነክስ ስለሆነ ነው።
ምንም እንኳን በመከላከያና በብሔራዊ ደህንነት ረገድ ሁለቱ ዋና ዋና ፓርቲዎች በአብዛኛው የሚስማሙ ቢሆንም ነገር ግን የቻይናን ስትራቴጂያዊ ስጋት እንዴት መቋቋም ይቻላል በሚለው ላይ ተከፋፍለዋል። በዚህ ምርጫ መኖሪያ ቤትና የኑሮ ውድነት ግንባር ቀደምና ወሳኝ መልስ የሚሹ ጉዳዮች ናቸው። ለሰራተኛው መደብ ድምጽ መስጠት ማለት ሕክምና የማግኘት እርግጠኝነት፣ ሁሉንም ነገር መቼና የት እንደሚያስፈልገው ሳይጨነቁ የማግኘት ደህንነት ማለት ነው። ዛሬ የራሳቸው ቤት እንዲኖራቸው ለሚፈልጉ አውስትራሊያን ሁሉ የተስፋ መልእክት አለኝ። እኔ የቤት ባለቤትነትን ህልም የምመልስ ጠቅላይ ሚኒስትር ሆናለሁ። በሌላ በኩል የቅድመ ምርጫ ጥናቶች እንደሚያሳዩት በሀገሪቱ ከሚኖረው ህዝብ ከሩብ በላይ የሚሆነው ሙስሊም ሲሆን ብዙ ነዋሪዎች በመካከለኛው ምስራቅ የሚኖሩ ዘመዶች አሏቸው። እንደ የኑሮ ውድነት፣ የመኖሪያ ቤት እና የጤና አጠባበቅ ያሉ የሀገር ውስጥ ጉዳዮች የምርጫ ቅስቀሳው ላይ ተጽዕኖ ያሳድራሉ። ነገር ግን እስራኤል በጋዛ ላይ የከፈተችው ጦርነት አንዳንድ መራጮች በውጭ ጉዳይ ፖሊሲ ላይ ተመራጮች ያላቸውን አቋም እንዲገመግሙ እየገፋፋም ይገኛል። ገለልተኛ እጩ ዶክተር ዚያድ ባሶኒ የጤና እንክብካቤ ማሻሻልና ዝቅተኛ ገቢ ላላቸው ቤተሰቦች ድጋፍን ማሳደግ እንደሚፈልግ ተናግሯል። በተጨማሪም ከአውስትራሊያ በሺህ የሚቆጠሩ ኪሎሜትሮች ርቀት ላይ ያሉ ክስተቶችም በአእምሮ ውስጥ ይመላለሳሉ። የጋዛ ጉዳይ በብዙ ሰዎች አይምሮ ውስጥ እንደሚመላለስ ግልጽ ነው። የሰራተኛው መንግስት ህዝቡ እንዲደረግ ፈለገው በተቃራኒው ሁሉም ነገር አድርጓል። ይህም ለዘመዶቹ ቪዛ መከልከልን ይጨምራል። ከጋዛ ለሚወጡ 70% ሰዎች ቪዛ እምቢ ማለትን መርጠዋል። በአየር ንብረትና ኢነርጂ ላይ ዱተን የኒክለር ኃይልን ማስተዋወቅና ትኩረቱን ከታዳሽ ኃይሎች ለማራቅ ያለው እቅድ መራጮችን አወዛግቧል። ነገር ግን ብዙ አውስትራሊያውያን አሁንም አስቸኳይ የአየር ንብረት ለውጥ እርምጃን ይፈልጋሉ። ሁለቱም ዋና ዋና ፓርቲዎች ካሸነፉም በአየር ንብረት ላይ ያተኮሩ ፕሮግራሞችን በመተግበር ትልቅ ሚና ሊጫወቱም ይችላሉ። የሀገሪቱ ዜጎች የቅዳሜ ምርጫ ላይ ውሳኔ ከማሳለፋቸው በፊት ማን ከዓለም አቀፍ አለመረጋጋት ሊጠብቀን ይችላል ብለው ራሳቸውን በመጠየቅ የሚወስኑም ይሆናል። መረጃውን ስናጠናቅር ናይን ኒውስ አውስትራሊያ፣ አልጀዚራ፣ ዶይቼ ቬለና ሌሎችን በዋቢነት ተጠቅመናል። የአሜሪካና ኢራን አራተኛ ዙር የኒውክሌር ንግግር ለሌላ ጊዜ መተላለፉ ተገለጸም። በሁለቱ ሀገራት መካከል ያለው መካረር ተባብሶ ቀጥሏል። ሸሪፍ ኢማም ተጨማሪ አለው። የኦማን የውጭ ጉዳይ ሚኒስትር አራተኛው ዙር ስለ ኢራን ኒውክሌር ፕሮግራም የሚደረገው ንግግር ለሌላ ጊዜ መተላለፉን አስታውቀዋል። ሚኒስትሩ በማህበራዊ ሚዲያ በኤክስ ገጻቸው ሐሙስ ዕለት ነው ይህንን ያስታወቁት። ንግግሩ ከቀናት በኋላ በሮም ይካሄዳል ተብሎም ይጠበቅ ነበር። በሎጂስቲክ ችግር ምክንያት ሜይ 3 ቀን ቅዳሜ ሊካሄድ ታቅዶ የነበረው የአሜሪካ ኢራን ንግግር ለሌላ ጊዜ እንዲሆን ተላልፏል። አዲስ ነገር በጋራ የሚስማሙበት ካለ ወደፊት ይፋ እንደሚደረግም ገልጸዋል። የኦማን ውጭ ጉዳይ ሚኒስትር አልቡሳዲ ቀደም ሲል በኢራን በአሜሪካ መካከል የተካሄደውን 3 ዙር ንግግር በአደራዳሪነት መርተዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር እንዳስታወቀው ዓላማው ኢራንን የኒውክሌር ቦምብ እንዳታመርት ማድረግ ነው። ቴህራን ግን ይህንን አትቀበልም። የኒውክሌር ፕሮግራሟ ለሲቪል ኃይል አቅርቦት ፕሮጀክት እንደሆነ ትገልጻለች። የትራምፕ አስተዳደር ከዋይት ሃውስ በሰጠው ፍንጭ ኢራን ጨርሶ ኒውክሌር ማበልጸጓን እንድትተው ለማድረግም ያለመ ነው። በአፕሪል አጋማሽ ላይ ልዩ መልእክተኛው ስቲቭ ዊትኮቭ ባስተላለፉት መልእክት ኢራን ማቆም አለባት፣ ኒውክሌር ማበልጸጓን ጭራሽ ማስወገድ አለባት፣ ይህ እንደ መጨረሻ ስምምነት መያዝ አለበት ብለዋል። ቀደም ብሎ ሐሙስ ዕለት የሁለቱ ሀገራት ንግግር ቀኑ ከመተላለፉ በፊት ኢራን አሜሪካንን ወቅሳለች። የሚጣረስ ባህሪና ጸባጫሪ አስተያየት በማለት ስለ ኒውክሌር ስምምነቱ ረቡዕ ዕለት አሜሪካ ጠባጫሪ የሆነ አካሄድ አሳይታለች፣ ከፍተኛ የተባለ ጫና በኢራን ላይ ለማሳረፍ። የአሜሪካ የውጭ ጉዳይ ሚኒስትር በኢራን የነዳጅ ንግድ ላይ ተሳትፎ አላቸው ያላቸውን 7 ተቋማት ላይ ማዕቀብ ጥሏል። ምክንያቱ ደግሞ ሽብርተኛ ተግባራትን ለመደገፍና ጣልቃ ገብነት ጦርነትን ለማስቆም በሚል። የመከላከያ ሚኒስትሩ ፒተር ሄግዝ በሰጡት አስተያየት ኢራን ለሀውቲዎች የምታደርገው ድጋፍ አሜሪካንን ወደ ኋላ እንድትል ሊያደርጋት ይችላል ሲሉ አስጠንቀዋል። የአሜሪካው መከላከያ ሚኒስትር ሄግዝ በማህበራዊ ሚዲያ በኤክስ ገጻቸው ረቡዕ ዕለት እንዳጋሩት መልእክት ለኢራን
ለሀውቲዎች የምታደርጉትን አውዳሚ እርዳታ እያየን ነው። ምን እያደረጋችሁ እንዳለ በእርግጠኝነት እናውቃለን ብለዋል። አክለውም የአሜሪካ ጦር ምን ያህል አቅምና ችሎታ እንዳለው ታውቃላችሁ። ይህ ማስጠንቀቂያ ነው። ለዚህ ድርጊት ዋጋ ትከፍላላችሁ በተመረጠ ጊዜና ቦታ ብለዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ራሳቸው ሐሙስ ዕለት በማህበራዊ ሚዲያ ዓለም አቀፉ ማህበረሰብ ከኢራን ነዳጅ መግዛት እንዲያቆምም አስጠንቀዋል። የትኛውም ሀገር ሆነ ሰው ምንም ያህል ነዳጅ ወይም የነዳጅ ውጤቶች ከኢራን የሚገዛ ወዲያውኑ ለሁለተኛ ደረጃ ማዕቀብ ይደረጋል። በተጨማሪም ከአሜሪካ ጋር በምንም መንገድ አይነትና ፎርም ቢዝነስ መስራት አይቻለውም ብለዋል። የኢራን የውጭ ጉዳይ ሚኒስቴር የንግግሩ ቀን መራዘምን በተመለከተ ጥያቄው የመጣው ከኦማን የውጭ ጉዳይ ሚኒስቴር ነው ብሏል። የኢራን ቃል አቀባይ እስማኤል ባጋሂ እንዳስረዱት አገራቸው ቁርጠኛ ናት፣ ፍትሐዊና ዘላቂ ስምምነት ከአሜሪካ ጋር እንዲፈጠር ብለዋል። ዜናውን ስናጠናቅር አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን የምንከታተልበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን። ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ሴቶች ፕሪሚየር ሊግ የአራተኛ ሳምንት መርሃ ግብር ትላንት ሐሙስ አዳማ ከተማ ሀምበሪቾን 2-1 ባሸነፈበት ጨዋታ ተጠናቋል። ሙሉ በሙሉ ሊጠናቀቅ 2 ጨዋታዎች ብቻ በቀሩት የ2025 የኢትዮጵያ ሴቶች ፕሪሚየር ሊግ የአምናው ሻምፒዮን የኢትዮጵያ ንግድ ባንክ በ56 ነጥቦችና በ43 የጎል ክፍያ ሊጉን ሲመራ፣ ሐዋሳ ከተማ በ50 ነጥቦችና በ30 የጎል ክፍያ ሁለተኛ ደረጃ ላይ ተቀምጧል። በቁጥር ስሌት የውድድሩ አሸናፊ ሙሉ በሙሉ ታውቋል ማለት ባይቻልም ንግድ ባንክ ቀሪ 2ቱን ተሸንፎ ሐዋሳ 2ቱንም ቢያሸንፍ እንኳን በነጥብ እኩል የሆኑና በመካከላቸው ያለው 13 የጎል ልዩነት ሰፊ በመሆኑ ንግድ ባንክ ሻምፒዮን መሆኑ የማይቀር ይመስላል። በ24 ጨዋታዎች 2 ነጥብና 50 የግብ ዕዳ በመያዝ የመጨረሻው ደረጃ ላይ የሚገኘው ሀምበሪቾ ወደ ታችኛው ሊግ ቀድሞ መውረዱን ያረጋገጠ ሲሆን ቦሌ ክፍለ ከተማ፣ ባህር ዳር ከተማ፣ አዲስ አበባ ከተማና ቂርቆስ ክፍለ ከተማ ሀምበሪቾን ተከትለው የመውረድ ስጋት ያለባቸው ቡድኖች ናቸው። የኮከብ ግባግቢነቱን ደረጃ ደግሞ የንግድ ባንኳ ሴናፋ ቁማ በ20 ጎሎች ትመራለች። የሐዋሳ ከነማ ሙሽ ዳንኤልና የኢትዮ ኤሌክትሪኳ ማህሌት ምትኩ እንደ ቅደም ተከተላቸው በ13ና በ9 ጎሎች ይከተላሉ። አሰልጣኝ ኤሪክ ቴናግ በመጪው ክረምት ባየር ሊቨርኩሰንን በአሰልጣኝነት ሊረከቡ ይችላሉ ተባለ። ኔዘርላንዳዊ የ55 ዓመቱ አሰልጣኝ ቴናግ ስማቸው ከባየር ሊቨርኩሰን ጋር እየተያዘ ይገኛል። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ በመጪው ክረምት ከማድሪድ ጋር እንደሚለያዩ ካሳወቁ በኋላ ማድሪድ የሊቨርኩሰኑን አሰልጣኝ ዣቪ አሎንሶን ቀዳሚ ምርጫው ሊያደርግ እንደሚችል መዘገቡ ይታወቃል። አሰልጣኝ ዣቪ አሎንሶ ሪያል ማድሪድን የሚረከቡ ከሆነ ደግሞ ሊቨርኩሰን አሰልጣኝ ቴናግን በመጀመሪያ እጩነት እንደያዘ ዘሚረር ዘግቧል። አሰልጣኙ ከማንቸስተር ዩናይትድ ኃላፊነታቸው ከተባረሩበት ሰዓት ጀምሮ ያለ ክለብ እንደሚገኙ ይታወቃል። በመጨረሻም በተለያዩ የዓለማችን ሊጎች በሳምንቱ መጨረሻ ቀናት የሚከናወኑ ተጠባቂ እግር ኳስ ጨዋታዎችን እናስታውሳችሁ። 35ኛው ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ ምሽት 4 ሰዓት ላይ ማንቸስተር ሲቲ ከወልቭዝ በሚያደርጉት ጨዋታ ይጀምራል። ነገ ቅዳሜ አስቶን ቪላ ከፉላም ከቀኑ 8 ሰዓት ከ30፣ አርሰናል ከበርንማውዝ ከምሽቱ 1 ሰዓት ከ30 ላይ የሚያደርጓቸው ጨዋታዎች ይጠበቃሉ። እሁድ ደግሞ ብራይተን ከኒውካስል፣ ብሬንትፎርድ ከማንቸስተር ዩናይትድ እና ዌስትሃም ከቶተናም በተመሳሳይ ከቀኑ 10 ሰዓት ላይ እና ቸልሲ ከሊቨርፑል ከምሽቱ 12 ከ30 ጀምሮ ይጫወታሉ። የ35ኛ ሳምንት የሊጉ መርሃ ግብር የፊታችን ሰኞ ከምሽቱ 4 ሰዓት ላይ ክሪስታል ፓላስ ከኖቲንጋም ፎረስት በሚያደርጉ ጨዋታ ይጠናቀቃል። በተጨማሪም በቻምፒዮንነቱም ሆነ በወራጅ ቀጠናው ከፍተኛ ፉክክር እየተደረገበት በሚገኘው የጣሊያን ሴሪ 35ኛ ሳምንት መርሃ ግብር የተለያዩ ተጠባቂ ጨዋታዎች ይደረጋሉ። ከነዚህ መካከል ላለመውረድ እየታገለ የሚገኘው ሊቼ ዋንጫውን ለማንሳት ከሚፎካከረው ናፖሊ ጋር ነገ ከምሽቱ 1 ሰዓት ላይ፣ ሁለተኛ ደረጃ ላይ የሚገኘው ኢንተር ሚላን ከሄላስ ቬሮና ነገ ከምሽቱ 3 ሰዓት ከ45 ላይ ሲጫወቱ፣ እሁድ ሮማ ከፊዮረንቲና ከምሽቱ 1 ሰዓት፣ በነጥብ ልዩነት 4ኛና 5ኛ ደረጃ ላይ የተቀመጡት ቦሎኛ ከጁቬንቱስ ከምሽቱ 3 ሰዓት ከ45 የሚያደርጓቸው ጨዋታዎች ይጠበቃሉ። ሴሪያውን ናፖሊና ኢንተር በ74 እና በ71 ነጥቦች አንደኛና ሁለተኛ ደረጃ ላይ ሲቀመጡ፣ ቬኔዚያ፣ ኢምፖሊና ሞንዛ ደግሞ ወራጅ ቀጠናው ላይ ይገኛሉ። በ32ኛ ሳምንት የጀርመን ቡንደስሊጋ መርሃ ግብር ደግሞ ነገ ከቀኑ 10 ሰዓት ከ30 ላይ አርቢ ሌቪዥ ከባየር ሙኒክ የሚያደርጉት ጨዋታ ይጠበቃል።
ሙኒክ በዚህ ጨዋታ 1 ነጥብ ማግኘት ከቻለ 2 ጨዋታዎች እየቀሩት ሻምፒዮንነቱን ያረጋግጣል። ሄደኔም ኬልና ቦም ደግሞ ወደ ታችኛው ሊግ ላለመውረድ ቀሪ 3 ጨዋታዎችን ከማሸነፍ በተጨማሪ የሌሎችን መሸነፍ ይጠብቃሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለተ አርብ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ሰንበት ይሁንላችሁ። ለጤንነት ለምት ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ለሰዓቱ የያዝነው ዜና የእስካሁን ነበረ። ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋው እንደዚሁ ዳዊት ጎሳዬ አብሮኝ ነበረ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ